ሁሉም ነገር መሆን እንደማይችልና ሩታና ኤፍሬምን አክስቲቱን ማሳሰር እንደማይችሉ በዚህ ምክንያት ብቻ እነሱን እስር ቤት መክተት እንደማይችሉ ከህግ ቦታ ስለተነገራቸው ልክ አሁን ላይ ደግሞ ሩታንም ሆነ ኤፍሬምንም ሆነ አክስቲቱን ማሳሰር እንደማይፈልጉና ቡዜ አብርሃምን አሳምና ክሱን እንዳነሳችና ወይንም ክሱን እንዳነሱላቸው ምናምን ከዛ በቃ ልክ ለሩታ ወዳጅ ምናምን ደጋፊ አዛኝ አልመሰሉ መሰላችሁ? አወቅሽ ሲሏት የባሏን መጽሐፍ አጠበች ያዘነች ቅቤ ያነጎተች ይላል ያገሬ ሰው ሲተረት። እኔ እኮ ያገሬ ሰው እኮ እንዴት ከየት እንደሚያገጣጥሙት እኮ በቃ ተረቱ እኮ ለነሱ ነው የሚሆንላቸው። የኔ ውዶች እንዴት አመሻችሁልኝ? ደህና ናችሁልኝ ወይ? ሰላማችሁ ይብዛልኝ። በሰላም ለዚህ ሰዓት ደቂቃ ላደረሰን ጌታ ደግሞ በሰላም አሳድሩን። የነገን ብርሃን የነገዋን ቀን ደግሞ ያሳየን እያልኩኝ ውዶቼ ወደ ገደለው ስገባላችሁ ያው ለከፉኝ ደህና አምሽቼ ነበር ለከፉኝ ማለት ነው እነዚህ ለካፊዎች እና እንግዲህ ማለት ነው ሀባይቦቼ እውነት ለመናገር እየተፈጠረ ያለው ነገር በጣም ነው ፈታ ዘና ያደረገኝ፣ በጣም ነው ያሳቀኝ ማለት ነው። ምክንያቱም እንደማይሆንና እንደማይሳካላቸው ሲያውቁ ማለት ነው ወይም ደግሞ ማሳሰር እንደማይችሉ ሲያውቁ የቀየሩበት ቦታ ወይም የቀየሩበት አቀያየራቸው ስልታቸው በጣም ተመችቶኛል ጋይዞች ማለት ነው። በጣም ነው የተመቸኝ። ምክንያቱም ማሳሰር እንደማይችሉ ሲያውቁና ነገሩ መሆን እንደማይችል ሲያውቁ ከህግ ቦታ ይሄ ምክንያት እነሱን እስር ቤት ለማስገባት በቂ አይደለም ብለው ስለተባሉ ነው ይሄን ነገር ያደረጉት በነገራችን ላይ ማለት ነው። ግን እውነት ለመናገር ሩታን እንደሚወዷት ሩታን ለሩታ ቦታ እንዳላቸው ምናምን ነገር ሲያስመስሉ በጣም ነው የተናደርኩት እኔ። በቃ ለምን ማስመሰልና ሆኖ መገኘት ይለያያል ማለት ነው። እና ሩታ ያው እስር ቤቱ ስለቀረላት በጣም ደስ ብሏታል። ምክንያቱም ከልጇ መለየት አትፈልግም ታውቃላችሁና ልጇ ደግሞ ያለ ሩታ ማንም ሰው የለውም በቅርብ ቦታ ታውቃላችሁ። እናቷም ሩቅ ናት ምናምን ቤተሰብ አክስቲቱ ብቻ ናት እሷ ጋር ያለችው፣ ሌላው ሰው በአጠቃላይ ሩቅ ነው ከሷ ታውቃላችሁና ለዛ በጣም ተጨንቃ ነበረ። ግን ደግሞ እስር ቤቱ ስለቀረላት ደስ ቢላትም ልትጠነቀቃቸው ይገባል። አሁንም ሌላ ከባድ ነገር አምጥተውላት ሊሆን ይችላል ይሄን ነገር ያደረጉት። ስለዚህ ሩታዬ ተጠንቀቂ ነው። ሌላ ምንም የምለው ነገር የለም። ምክንያቱም የሆነ ሰው እባብ ማለት ነው ለስስ ብሎ በልቡ መጥቶ ነው አይደል ሳትጠብቁት የሚነድፋችሁ። ስለዚህ እነሱም ደግሞ ጥሩ ሰው መስለውና አዛኝ ሰው መስለው መጥተው ምን ሊያደርጓት እንደሚችሉ ስለማይታወቅ ልጇንም በደንብ ተጠብቅ ሩታዬ፣ ተጠንቀቂ ነው የምለው። ሌላ ምንም አይደለም። እና እስር ቤቱ ስለቀረላት ደግሞ በጣም ደስ ብሎኛል። ምክንያቱም ለልጇ ስል ማለት ነው።